እኛ እንግዳ ተቀባዮች ነን ይሏቸዋል የክርስቲያን መምህሮቻቸው። ከታች ላለው ህዝብ እንግዳ ተቀባይ ነን ተቀብለናቸዋል ይሏቸዋል። ላን ተቀበለው እንዳውም ሙስና ተቀብለው ነበር መስክረው አሳልፈው ለመስጠት ሱሐቦች ለንጉሱ። አዎ ቀሳውስቶቹ ተቀብለው ገንዘብ እንትን ብለዋቸው ነበር። ሙስና ተቀብለው ነበር አሳልፈው ለመስጠት። ከዚያ በኋላ ተቀብለው ተስማምተው ያንን ከተቀበሉ በኋላ ለንጉሱ ቀረቡና እነዚህ አምር ብን አልዓስ እና አብደላህ ብን አቢ ረቢዓ ሁለቱ ከመካ ተልከው የመጡ ሰላዮች ንጉስ ሆይ እኛ ከሀገራችን አምፀው የመጡ ሰዎች አሉ ሙስሊሞች፣ ወይ ያንተን መንገድ አልተከተሉ ወይንም ደግሞ የእኛን የቅድመ አያቶቻቸውን የአባቶቻቸውን መንገድ አልተከተሉ ለቀው ነው የመጡት። ስለዚህ እነዚህ ልጆች አማጺዎች ናቸውና አሳልፈህ ስጠን አሉ። ከዚያም እነዛ ሙስና የተቀበሉ ቀሳውስቶች እውነታቸውን ነው ብለው መሰከሩ። እውነታቸውን ነው ብለው መሰከሩ። ከዚያ በኋላ በምን ቋንቋ ተግባብተው ነው? ጥሩ ጥያቄ ነው። በዚያን ጊዜ እነዚህ የመን ምናምን የሚባሉ ሀገራቶች ሁሉ የኢትዮጵያ ነበሩ። ታውቃላችሁ፣ በሀበሻ ስም ነው የሚጠሩት። በአንድ ሀገር የሚኖሩ እንትኖች ናቸው። እስከ ቅርብ ጊዜ ድረስ መለስ ሳይቀር አረበኛ ይችል ነበር። መንግስታቶች የዛኔ በደንብ ይችሉ ነበር። ካኑ የተከለሙና ሉገት አልዓረቢያ የታች ያለ ምን ይሉ ነበር? እስከ ቅርብ ጊዜ ሁላ ይማሩ ነበረ። ማነው ይችሉ ነበር አረበኛ። ከዛ በኋላ ምን ሆነ? እውነታቸውን ነው አሳልፈህ ስጣቸው ምናምን ብለው ቀሳውስቶቹ ተናገሩ፣ ሙስና በተቀበሉ መሰረት። ከዚያ ነጃሽ ግን ያው ብለህ ነውና ምን አደረገ? አይ ከሁለቱም ጎን ሳልሰማ በፍጹም ልፈርድ አልችልም ማለት ፍትሃዊ ነው። ነብዩ ሰለላሁ ዐለይሂ ወሰለም ስለ እርሱም ብለዋል፣ اذهبوا الى الحبشه فان بها ملكا لا يظلم عنده احد شهد له النبي صلى الله عليه وسلم بانه عادل. هذا يدل على صدق نبوة النبي عليه الصلاة والسلام، لأنه شهد له بالعدل وكان الأمر كذلك. ومن تمام العدل من الحاكم أنه لا يحكم بين الطرفين إلا بعدما يستمع لكلا الطرفين. كفتها يمري ملكة عندنا ومن دنا كهولتهم قلنا سايسما فردنا يسات. النبي صلى الله عليه وسلم ينبي نتاجه مرة كتير ونتنيا نتاجه من دنا